ኢምራን የዛሬው ርዕሳችን ምን ነበረ? ቄሶችን እየጠበቅን ነው አይደል? ፕሮግራሙ ከቄስ ጋር ነው። ቄሱን እየጠበቅን ነው። ከስር ያዳምጥ ከሆነ እባክህን ቄስ ስማቸውን አረሳሁት። አይ ቲንክ ካለህ እባክህን ገስት ልክና ተወያይ። ትናንትና 4 ሰዓት አመጣለሁ ብሎ የወጣው ስለዚህ ቄሱ መገኘት አለበት። ያ ጀማ በተጨማሪ ደግሞ እዚህ ያላችሁ ለዚህ ሰዎች ካልሰማችሁ ካላችሁ ለመምህር ዘማርያም የውይይት ጥሪ ቀርቧል። ይሄ የውይይት ጥሪ ማለት ነው እና ቪዲዮ ላይ ሪፖርት እየተደረገ ስለሆነ ያንን የውይይት ጥሪ እየገባችሁ አዳምጡ። ሁሉም ቦታ ላይ ደግሞ አሰራጩት። እሺ መምህራን በጣም እየፈሩ ነው። ስለዚህ ፍርሃታቸው ለቋቸው ከኛ ጋር መወያየት ስላለባቸው ሙስሊሞች በደንብ አሰራጩ። እስካሁን አይታችኋል። ከወር በላይ ቆይተናል፣ ግን እስካሁን የስላሴን ጉዳይ ሊያስረዳ የቻለ የለም። ለምን ክርስቲያኖች አብ ወልድ መንፈስ ቅዱስ የሚባሉ 3 አምላኮች ያመልካሉ። 3 አምላክ ደግሞ እንደሚል መጽሐፍ ይዘን እንደምና ስለሚያውቁ እኛ ጋር ሊመጡ አልቻሉም። እስካሁን 3 መምህር መጥቷል፣ አልቻለም። አሁንም 4ኛ መምህር ካላችሁ ገቡላለሁ። ወንድሞች ሐሳብ ጨምሩበትና ቀጥታ ዲያቆኑ ቄሱ ከመጣ ካልሆነ ደግሞ ከስር ክርስቲያኖች አሉ እነሱ እየገቡ እነዚህ 3 አምላኮች ከየት እንደመጡ ያስረዱናል ማለት ነው። ቀጥሉ ኢንሻአላህ። እሺ እንደውም የዛሬውን ርዕስ ምንድነው የምናደርገው? ከስላሴ አንወጣም። ስላሴ ላይ ቆመን አንዳንድ ሐሳቦችን እንቀጥላለን። እሺ ቀጣይ ክርስቲያን። እሺ ሸጄ ካለ ክርስቲያኖችን ብቻ አስገባ ፕሊስ። እሺ ሳራ ስላሴ ከየት መጣ? ስላሴ መጽሐፍ ቅዱሳዊ ነው ወይ? ስላሴ ጀነት ነው የሚያስገባው ወይ? የሚሉ ነጥቦችን እናያለን። ስላሴ መጽሐፍ ቅዱስ ላይ እንዳሌለና የሰዎች ፍጥረት የሰዎች ደግሞ ፈጠራ እንደሆነ ዛሬ በማስረጃ እናሳያችኋለን ኢንሻአላህ። እስከ ፕሮግራማችን ፍጻሜ ከኛ ጋር ትሆናላችሁ። እሺ ኢንሻአላህ። እና የዛሬው ርዕሳችን ስላሴ ነው። ሁላችሁም ክርስቲያኖች በስላሴ የምታምኑት ስላሴ ከየት መጣ የሚሉ ነጥቦች ላይ ኢንሻአላህ ዛሬ ዲስከስ የምናደርግ ይሆናል። መጽሐፍ ቅዱስ ላይ ለስላሴ የሚቀርቡ ማስረጃዎች አሉ። እነዛ ማስረጃዎችም ተአማኒ ናቸው ወይ የሚሉ ነጥቦች ላይ እናወራለን። ክርስቲያኖች እናስገባለን። ለቄሱ ዳይሬክትሊ እንደውላቸው ይሆናል። እማዬ ምኒልክ አለ? እምዬ ምኒልክ እምዬ አለ? አዎ አለው። ይሰማል? ሰላም ነው፣ እንዴት ነህ? ኢምራን አይሰማም? እምዬ ይሰማል። ከየትኛው ቤተ እምነት ነው እምዬ? ኦርቶዶክስ። አይ ኢምራን እምዬ ምኒልክ። ኦኬ እንቀጥል መሰለኝ። እምዬ ካለ እንቀጥል። አለው። ከየትኛው ቤተ እምነት ነው እምዬ? ከኦርቶዶክስ ተዋህዶ። አይ በስላሴ ታምናለህ? አዎ በደንብ። ስላሴ መጽሐፍ ቅዱስ ላይ አለ እምዬ? አዎ አለ። እስቲ ስላሴ መጽሐፍ ቅዱስ ላይ ካለ ከየት እንዳመጣችሁት ጥቅሱ ምናምን ተናግረህ እንቀጥል። እሺ አንተ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ የሚል ስም አለ የለም? ስም አለ፣ ትምህርቱ የለም። አብ ማለት ምን ማለት ነው? አስገኝ። ወልድ ማለት ልጅ የተወለደ። መንፈስ ቅዱስ መንፈስ ነው። መንፈስ ቅዱስ። ስለዚህ ይሄ ማለት ስላሴ ማለትና አብ ወልድ መንፈስ ቅዱስ ማለት አይደለም። እሺ አይደለም። ስላሴ ብሎ ማለት አምላክ በስም በግብር በአካል 3 ሲሆን በመለኮት በገንዘብ በስልጣን ግን አንድ ነው የሚል ትምህርት ነው አይደለ? አዎ። ይሄን ትምህርት ከመጽሐፍ በአካል 3 በመለኮት 1 ማለት ነው። በመለኮት 1 ይሄን ትምህርት ከመጽሐፍ ቅዱስ አሳየኝ። በአካል 3 ነው በመለኮት 1 የሚለው ከዛ ትሸለማለህ። እስከዛሬ 10 ቄሶች ያላመጡትን ጥቅስ አንተ ካመጣ ትሸለማለህ። እንዴ ምንም ጥቅስ አልጠቅስልም። ይሄ እንኳን ስለምታውቀው ኖርማሊ አንተ ያለማመንና ወይ ለመሸወፍ እናንተ የምታምኑትን ነገርኩ። ምኒልክ እናንተ የምታምኑትን ነገርኩ እንጂ ያ የምታምኑት ነገር ላይ መጽሐፉ ላይ ኖሩ አይደለም። መጽሐፉ ላይ ያለው እንጂ እኔ አውቀዋለሁ። ኦኬ ስለዚህ ካወቅከው አንተ አሁን ችግር የፈጠረብህ ምን ነው? ስላሴ የሚለው ከየት መጣ የሚለው መጽሐፉ ላይ አለመኖሩ ችግር ፈጠረብኝ። ኦኬ ስለዚህ መጽሐፉ ላይ የለም የሚለው ነው አንተ አሁን ጥያቄ ፈጠረብህ። የለም መጽሐፉ ላይ እናንተ ታስተምራላችሁ፣ የእናንተን ትምህርት እናውቃለን፣ ግን ያ የእናንተ ትምህርት መጽሐፋችሁ ላይ የለም ነው። አለ የምትል ከሆነ ግን መጽሐፉን ጠቅሰህ አሳየኝ። ኦኬ እኔ እኮ እየነገርኩህ ነው። አንተ እኮ አልቀበልከኝ አለኝ። 3 ስላሴ 3 ናቸው ሲባል በመለኮት 1
አካል ሶስት ሆኖ ሲባል አብ ወልድ መንፈስ ቅዱስ ማለት በመለኮት አንድ መሆናቸውን የሚናገር የመጽሐፍ ቅዱስ ጥቅስ ስጠኝ እምዬ። እሱን እሰጥካለሁ። ቆይ አሁን ሪፈር ላድርግልህና አሁን ስጠኝ። ቆሽ አወጣልሃለሁ። አይ እሺ፣ ታብታብ ማድረጋችሁን አትርሱ። ሐሳብ አለ እዚህ ጋር እንዴ? በጣም እንጂ አሁን እምዬ ምኒልክ ያመጣልህ ያለው ጥቅስ ማለት ነው እስካሁን 4 ቄስ ሊያመጣ ያልቻለውን ጥቅስ ነው። ቀላል ነገር አይደለም። እነዚህ 3 አምላኮች እዚህ መጽሐፍ ላይ እንዳሉ ማስረጃ ላይ ነው ያለው። እስኪ ያቀርባል እንዴ? መጽሐፍ ቅዱስ ላይ እኔ እኮ እየነገርኩ ነው። አብ ወልድ መንፈስ ቅዱስ ማለት 3 ማለት ነው። 3ቱ ማለት ደግሞ ሥላሴ 3 ናቸው ሲባል ያን የሚገልጽ ያልኩ እንዴ? እምዬ ማስረጃው እንዴ? ምን ማስረጃ አለው? ከዚህ በላይ እየነገርኩ አይደል? ያንተ ነገርም አልፈልግም። በነገር ሰው ፎቶ እኮ አለኝ እኔ ፎቶቸውም እኮ አለኝ። ጥያቄ ማስረጃን ሐሳብና ፎቶ ሳይሆን ከመጽሐፍ ቅዱስ ላይ እነዚህ እዚህ መጽሐፍ ላይ እንዳሉ አሳየኝ የተባልክ ያለው ገባ። ስለዚህ እነዚህን አምላኮች ከዚህ መጽሐፍ አሳየኝ። እምዬ ቶሎ ቶሎ አውራ ፕሊዝ። ካለም የለም በለኝ፣ ወደ አበባ ሄዳለሁ። እንግዲህ በጣም ብዙ ቄሶች እስከዛሬ ሳምንቱን ሙሉ ቄሶችን እያስገባናቸው ነው። አንዳቸው ማስረጃ የላቸው። መጋቢ ሐዲስ የሚባሉ መጋቢ ብሉይ የሚባሉ በብሉይ ኪዳን ላይ ስፔሻላይዝ ያደረጉ ባይዘይ መጋቢ ሐዲስ መጋቢ ብሉይ የሚባሉት በዘርፉ ላይ ስፔሻላይዝ ያደረጉ ሙፈስሮች እንደማለት ነው። ያው ኖት ሊተራሊ ሙፈስር ግን በጣም ትልቅ ቦታ ትልቅ ደረጃ ያላቸው አካላት ናቸው እስከዛሬ የገቡት። መጽሐፍ ቅዱስን ከመጀመሪያው እስከ መጨረሻው በደንብ በቃ ቆርጥሞ የበሉ ሰዎች ናቸው። እነሱን ብንጠይቃቸው ማስረጃ የላቸውም ጭራሽ። ወይ ውይይቱን አቋርጦ ይወጣሉ ወይ ደግሞ ጭራሽ ስልካቸውን ዘግተው ይጠፋሉ። ስልካቸውን ዘግተው ነው የሚጠፉት። አሁን ቅድም ሲደውላቸው ነበር ኢምራን፣ ስልኩን ዘግተው ነው የሚጠፋው። እነሱ ማስረጃ የሌላቸውን አንተ ልታመጣ ነው። አመጣለህ ያልከው እሱን ነው። ቤተክርስቲያን እኔ እኮ እየነገርኩ ነው። እናንተ ስልክ ይዘው ጠፋ አይደለም፣ ስልክ ማጥፋት ሳይሆን ብዙ ጊዜ እየተነገራችሁ ነው። አንተ አሁን አልቀበልም ካልክ ውስጥህን ከዘጋው እየተነገረ አይ የማን እንደዚህ አይደለም ብለህ መጀመሪያ ንገረኛ። እኔ እኮ ቀጣ እኮ የነገርኩ በቃ ይሄ ማለት ይሄ ነው ያለው። አምጣ ማስረጃ፣ ከመጽሐፍ ማስረጃ አምጣ። እንዴ አንተ ራስህ እኮ ስትልልኝ ነበር። እሱ የእናንተ ትምህርት ነው እንጂ መጽሐፉ ላይ ያለ ነገር አይደለም። እንዴ አብ ወልድ መንፈስ ቅዱስ የሚል መጽሐፍ ቅዱስ ላይ የለም። ስም አይደለም ያልኩ፣ ሶስቱ አካላት በመለኮት አንድ ናቸው የሚል ጥቅስ ከመጽሐፍ ቅዱስ ላይ አምጣ። አይሻ ወልድ ማለት ምን ማለት ነው? አብ ማለት ምን ማለት ነው? መንፈስ ቅዱስ አንተ እኮ ስትነግረኝ ነው የቆየህ። አንተ እኮ ታውቃለህ ነው እንጂ መጽሐፍ እሱ የእናንተ ትምህርት እመይ ሐሳቤ ግን ገብቷል። ለምሳሌ አንተ አንድ ትምህርት ልታመጣ አንድ ነገር ቆይ፣ እኔ አልቀበልም አላልኩም። እኔ ያልኩት ያ የምታምነው አብ ማለት አባት፣ ወላጅ፣ ኦሪጂኔተር፣ አስገኚ ምናምን የሚል ትርጉም አለው። ወልድ ደግሞ ተወላዲ የሚወለድ ወይ ደግሞ ልጅ የሚል ትርጉም አለው። ሰን ይባላል። ይሄ እናንተ የምታምኑት ትምህርት ነው። እኛ ያልን ያለነው ግን እነዚህ 3 አካላት አንድ መለኮት መሆናቸውን የሚያሳይ የመጽሐፍ ቅዱስ ጥቅስ የለም። መጽሐፋችሁ ላይ ነው ያለው እንጂማ እኛ እኮ እናንተ እንግባባለን እኮ እናንተ እንግባባለን። ይሄ መጽሐፋችሁ ላይ የለም እያልኩ ነው። ሥላሴ የሚል የለም የሚለውን እና እንዴ ሲያስረዷችሁ እኮ ነበር ሰሞኑን። እኔ እየተከታተልኩ ነበር። ከየት ነው ያስረዱት? የታለ ያስረዱት? እንዴ ሁሌ እኮ ነው ግን አንተ ስለማትቀበለው አንተ ካልተቀበልከው አንድ ጥቅስ ስጠኝ። አንድ ጥቅስ ሲያስረዷችሁ አልነበረም እንዴ? እየገቡ ነበር እኮ አይደል? ስትወያዩ ነበር እየወጣ ያለው። ሁሉም ፈርቶ ነቅሎ እየወጣ ያለው የተባለው ለምሳሌ መምህር ኤልያስ የቤተ ክርስቲያን መምህር ነው። ውይይቱን አቋርጦ ወጣ ፈርቶ ትላንትና። ስለዚህ አለ ምትልኮ አንተ አምጣ ከመጽሐፍ ቅዱሱ። ውይይቱን ያቋረጠበት ምክንያት ምንድነው? እሱ እኔማ ነገርኩ እኮ ከዚህ በላይ ማስረጃ ጠፍቶ አይደለም ሲያስረዳ። ሜቢ አንተ ግን ይኸውልህ መጽሐፍ ቅዱስ አንተ እንደፈለግከው አንብበህ የምትረዳው አይደለም። አንዴ ቆይ፣ ነቅሎ የወጣው ማስረጃ አምጣ ሲባል ነው። ልክ ማስረጃ አምጣ ሲባል መምህር ኤልያስ ነቅሎ ወጣ። ግን ሲያስረዳችሁ ነበር እሱ ሲያስረዳችሁ ነበር። ይኸውልህ ሳላ የትኛውን ጥቅስ ሰምተዋል? እሱ ሲያስረዳ ሰምተዋል? እኔ ሁሌ ለመከታተላችሁ ሲጀመር ማለት ነው። ኦሎይስ እቺ መልስልኝ። ሰምተሃል? እሱ ሲያስረዳ
ወይ? እሱ ብቻ አይደለም ከዛ በፊት እንደ ከብዙዎቹ ጋር ማለት እየገቡ ሲያስረዷቸው መምህር ኤልያስ ሲያስረዳ ሰምተኸዋል ወይ? አረ ሁሌ ነው የምከታተል፣ ሰምቻለሁ። ሰምተሃል? የጠቀሰውን ጥቅስ ንገረኝ። እንዴ እያስረዳ ነበርኩ አለ ከመጽሐፍ ቅዱስ ላይ እኔ ባልኩ መንገዱ ላይ እየነገረ ነበር አይደል? እሱ የጠቀሰውን ጥቅስ ንገረኝ አንተ። እንዴ ብዙ ነገር እኮ ነው ያወራችሁት። አንዱን ሙሉውን ማለት ነው። አንድ ነገር ንገረኝ ሳላ፣ አንዱን ብቻ ንገረኝ። እሱ ከጠቀሰው መጽሐፍ ቅዱስ እየጠቀሰ ስለ ስላሴ ምን ለምን ስላሴ እንደተባለ ስላሴ ማለት ምን እንደሆነ እያስረዳ ነበር። አንዱን ጥቀስ። እኔ በጭንቅላቴ እንዴት አስታውሳለሁ? እንዴ ጥቅስ አንድ ጥቅስ አታውቅም። ክርስቲያን ሆነ ያሳዝናል። ኢምራን ቀጥል አንተ። እንዴ ማን እሱ የተጠቀሰውን ሁላ መሸምደድ አለብኝ? ክርስቲያን ሆነ ሁሉም ሙስሊም ቁርአን ያውቃል እንዴ? በቃ አታውቅም። አለማወቅ ችግር የለውም። እሺ አልተማርክም፣ በቃ ኢንሻአላህ ተማር። አያህ ይሄን ያለ አንተም ቄሶችህም ስላሴን ከመጽሐፍ ቅዱስ ልታሳዩ አልቻላችሁም። አንተም እኮ ስገባ አመጣለሁ ብለህ ነበር፣ ግን አንተ ስትባል አልቻልክም። አሁን ላቀልልህና ጥያቄህን ማለት ነው። ጥያቄው ላቀልልህና ማለት ነው። ስማኝ፣ አምላክህ አምላክ እንደሆነ ላሳይክ። በመጽሐፋችሁ መሰረት፣ በክርስትና መሰረት አምላኬ ብለህ የምታመልከው ያ ስላሴ፣ እነዚህ ስላሴዎች በእውነት አምላክ እንዳልሆኑ ላሳይህ። ትስማማለህ? ከመጽሐፍህ አሳዘንከኝ። እኔማ ታመጣለህ ብዬ ነበርኩ። እምዬ ምን ይልካለህ? ሱብሃንአላህ። አሁን እዚህ ጋር አስቡት እናንተ ሙስሊሞች፣ አላህ አንድ ማስወጣላችሁ አይደለ? እሺ ስማኝ፣ አምላክ ማለት ነው። ቆይ አንዴ ሚኒሊክ ሳሌህ ጠይቀው ጥያቄ ነበር ትናንትና። ስማኝማ፣ ሲያም የሚወሰድ ነገር ምንድነው? መድኃኒት ምንድነው የሚባለው ስሙ? የሚዋጥ በለው የሚዋጣ ሲያም የሚዋጥ ምንድነው? ሚኒሊክ መድኃኒት ነው። ክኒን አይደለ? ወይም ደግሞ ታብሌት አይደለ? ሌላ ነገር ምርቱ ትችላለህ። ግን ደግሞ አብዛኛው የሚዋጣው ምንድነው? ክኒን ነው አይደለ? ሲያይ ብዙ ነገር ትውጣለህ። እንደ ህመማ ነው፣ እንደ በሽታ። እሺ ክኒን ይዋጣ አይደለ? ክኒን ምናምን የሚጠጣ ሊሆን ይችላል መድኃኒቱ። እሺ የሚዋጥ ምን ይባላል? ክኒን አለ አይደል? የሚዋጥም አለ የሚጠጣም አለ። አምላክ እንደዛ ክኒን ማለት ነው በሽማግሌዎች ይዋጣል። አምላክ ምድር ላይ መጥቶ ማለት እንደ ባቄላ የሆነ ሰው አገኘውና በላው። በክርስትና አምላክ ይበላል። ላሳይ ማስረጃ ወላሂ እሺ ማስረጃ ታቀርብልኛለህ? እንካ ልንገርህ፣ ማስረጃ ታቀርብልኛለህ? አንድ ነገር ልንገርህ፣ መጽሐፍ ቅዱስ ማለት ነው በክርስትና እየሰማኝ ነው። መጽሐፍ ቅዱስ ዝም ብለህ አግኝተህ እንደምታነበው ልቦለድ ዝም ብለህ አግኝተህ ቀጥታ የምትረዳውና የምትተረጉመው አይደለም። ይሄንን መጀመሪያ ማወቅ አለብህ። ገብቶሃል? እንደዛ ከሆነ አምላክ የተበላበት ላሳይህና ከዛ ደግሞ አንተ ታስረዳኛለህ። አይሻልም እንደዛ? መጀመሪያ እኔ ልንገርህ፣ በቃ አንተ ቀጥታ ስለተረዳኸውና አንተ ቀጥታ ተረድተህ አንተ ስለተነገርከኝ አንተ መጀመሪያ ትክክል ነው ይሄን አላምንበትም። ገብቶሃል? ላሳይህ መጀመሪያ ማስረጃ ያለቀው አምላክ እኮ መጀመሪያ ልንገርህ፣ ታሳየኛለህ። ከኔ ልንገርህ አሁን ላሳይ ማስረጃ እኮ ስማኛ፣ እኔንም አንዴ ገብቶሃል? ቤቱ ያንተ ነው። አንዴ ስማኝ። ቀጥል። ያው ገብቶሃል? ስንት ሊቃውንት አሉ ከኔ በላይ፣ ከነሱ ጋር ማውራት ትችላለህ። ኖርማሊ እኔ ያንኛውን የተናገርከውን ነገር ያለ አብ ወልድ መንፈስ ቅዱስ ማለት ነው ስላሴ የሚለውን ነገር የገባው ግን አሁን አንተ ያልከኝን ነገር ቀጥታ አንተ ስለተረዳኸውና ኢምራን እንደዚህ ተውጧል እኮ ስላልከኝ እኔ በዛ አይደለም እንትን ምለው። ገብቶሃል አይደል እንዴ? ምን ማለት ነው? ቀጥታ ነው አንተ የምትረዳው። ቁርአን ቀጥታ በመተርጎም ነው የምትረዳው። እንደ ልቦለድ ቀጥታ ስላነበብከው ያ ነው ትክክለኛው ነገር። ቀጥታ አምላክ ተውጧል እኮ ነው። ቀጥታ ሊትራሊ አምላክ መንገድ ላይ እንደበቃ እንደዛ የሚል የለም። ሲጀመርም ይኸውልህ ይሄን ወርድ ፈልገህ ልታገኘው ታነብልኛለህ እኮ እኔ ታነብልኛለህ። በቃ ላሳየህ። ምንድነው? ቆይ እምዬ እንዴት መሰለሽ ሸሸው እኮ አሁን እያልኩ ያለሁት ምንድነው? አምላክ እንደ ባቄላ ይዋጣል። ማስረጃም ደግሞ አለኝ። ላቅርብ፣ ማስረጃ ይፈቀድልኝ። እሱን እኮ ታሳየኝ ነው። አላይም አላልኩም እኮ። ስማ ኢምራን፣
እኮ አላልኩም። ግን አንተ ስለተረዳው ወይ ከሆነ ጥቅስ ላይ ቁርጥ አድርገህ ብቻ ስላመጣው እኔ እቀበልሃለሁ ማለት ነው። ገብቷል? ያን ነገር ለመረዳት ሊቅ መሆን ያስፈልጋል። ገብቷል አይደለ? በእውቀት መበልጸግ አለብህ። ያለ መረዳት ማለት ነው። ሊቆች ይመጣሉ። ያለ ገባኝ። ሊቆች ይመጣሉ። አሁን ይነበብ። አሁን አምላክህ እንደ ባቂያ እንደተባለ ላሳየህ። አንተን የምታነበው ያው ከመጀመሪያው ጀምሮ እስከ አንብብልኝ። ታነበዋለህ? ምኒልክ ምን ጋር ነው ያለው? ያው ከእንትና ገድለ ዘርዓ ብሩክ ምዕራፍ 21 ላይ ምዕራፍ 23 ላይ ያው እኮ መጽሐፍ ቅዱስ ላይ ታመጣልኝ መስሎኝ ነበር። እንደው ይሄን አትቀበለው? አንብበው መጀመሪያ። ለምን ማልቀበለው እንዴ? ይቀበላሉ ገድላት እንዴ? እሺ አንብበዋ። ይገርምሃል ምኒልክ አምላክ ነው። አምላክ እንደ ኪኒን በሽማግሌ ተዋጡ ተበሉ ሳያስቡት። እስኪ አንብብልኝ። እንደዛ ምን የለም። የአንተ የመረዳት ችግር ነው። መረዳት የለብህም። ቀጥታ አንብበው መጀመሪያ አንብበው። እሺ ከዛ ገልብጬ እረዳዋለሁ። እሺ እገለብጠዋለሁ። እሺ ግን መጀመሪያ አንብብልኝ። አንብበውና ከዛው ገልብጬ ኪኒን እንድትገለብጠው አይደለም እያልኩ ያለሁት ኢምራን፣ እንድትገለብጠው አይደለም። ገብቷል? ቤተክርስቲያን በምሳሌ ነው የምታስተምረው። የኛ ቤተክርስቲያን ማለት ነው። ገብቷል? ሰማ ሀቢቢ፣ ሰምተናል። በቃ ሰምተናል። አሁን ላንብበው። ታነባለህ? ታነበው መጀመሪያ አንተ። ካልሆነ ያነብልሃለሁ። ታነበዋለህ? እሺ አነበዋለሁ። ጥምቀት በገባ በሰባተኛው ቀን ብፁዕ አባታችን ዘርዓ ብሩክ በስላሴ ስም የተሰራች ቤተክርስቲያን ሲያጥኑ በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። ያ ጻድቅ አባታችን ከፀሐይ 7 እጅ የሚያበሩ 3 ዕንቁዎች ባገኘ ጊዜ ደስ አለው። ከዛ ባገኛቸው ጊዜ አንስቶ ዋጣቸው ተዋጡ። ሶስቱም ዕንቁዎች በሆዱ ውስጥ ቀን ቆዩ። በእርሱ ብርሃን መልአካዊ ብርሃን አደረጋለ። ሰውየው ምን በላ? የሆነ ኪኒን በላ። ያ ኪኒን ማን ነው? ከኪኒን በኋላ ሳይ ተመከረ እዚህ ጋር ምን እንደሚል። እኒህ የዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። ታዲያ እነማን ናቸው? እነዚያ 3 ዕንቁዎች የተባሉት 3ቱ አካለ ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካል ሥላሴዎች ናቸው፣ አምላክ ናቸው። እነዛ ባቂላዎች ምንድናቸው? የተዋጡት አምላክ ናቸው ይላል። ያው በሆዱ ገቡ። አምላክ በሆድ ገባ። አምላክ እንደ ባቄላ ሆድ ውስጥ ገባ ይላል። ማስረጃ አቅርቤያለሁ። ምን ትላለህ ወገናችን ምኒልክ? ሎቱስ አምላክ ተበላ። ለምን ዘለለ? ምንም አልተበላውም። እንዴ በገርላት እኮ ማለት እንዴ የትኛውን ዘለልኩት? እንዴ ከየት ጋር ነው የሄድከው? መጀመሪያ ላይ አነበብክልኝ፣ ከዛ ዘለህ ደግሞ ዛኛው ጋር ሄድክልኝ። ከዚህ ጀምሮ እስከዚህ አነበብክ። ያው ወላ ሳይ ከዚህ ጀምሮ እዚህ ድረስ አነበብኩኝ። ይሄኛ ፓርት ጥቅም የለውም። ይሄን ላንብብልህ። ይሄን የዘለልኩት ይሄ ፓርት ጥቅም የለውም። ላንብብልህ ከፈለክ። ያው እንደዚህ ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3 ዕንቁዎች ምስጢር ሳይገለጥለት ብዙ ቀን ተቀመጠ ይላል። ያው ለውጥ የለውም። ዋናው በዚህም በዛም ሙሳዶ ከፈለክ አምላክ ተበልቷል። እምዬ አምላኬ ብለህ የምታመልከው ይሄ አምላክ እንደ ባቄላ ይበላል። እንዴት ነው አምላክ የሚሆነው እንዴ? ይሄ እኮ በምሳሌ ነው የተነገረው። እኔ እኮ ነግሬሃለሁ። መጀመሪያም ዋጣቸው እያለ አንተ ቀጥታ ነው የምትረዳው ብያለሁ። ይኸውልህ ገድላትን የሚሆን መጽሐፍ ቅዱስን ለመረዳት እውቀትና ጥበብ ይፈልጋል። ገብቶሃል? መረዳት የሚባል ነገር አለ። አንድ የሚፍላግ ሁሉም ክርስቲያን ትርጉም አለው ይላል። ግን ትርጉሙን ከየት ነው የምናገኘው? እዚህ ጋር ስናነብ ቃል በቃል በሆዱ ገቡ አምላክ እንደ ባቄላ ተዋጠ ይላል። ያው በሆዱ ገብተው ቆዩ ይላል። ዋጣቸው ቃል በቃል አምላክ ተዋጠ ያለ ነው ያለው። እሺ አስረዱን። በቃ ቄሶቹ መጡ፣ ወረዱ፣ አመለጡ። አንተም ገባህ፣ መልስ የለህም። ስለዚህ ጀግና ከሆንክ እንዴት ነው አምላክ የሚዋጣው? አስረዳ። ሲቀጥል የሚዋጥ አምላክ ነው የምታመልከው? እኛንም የምትጠራን እንደ ባቄላ ተነስቶ የሚበላን አምላክ የምታመልከው የምትጠራን እና አምላክ እንዴት ነው እንደ ባቄላ የሚበላው? አልተበላም ነው ቃል በቃል ያው ቃል በቃል ዋጣቸው ይላል። ዋጣቸው ያው እዚህ ጋር ደግሞ በሆዱ ገብተው ይላል። በሆዱ ገቡ እነማን ናቸው? ብዙ ቀን የቆዩ ሥላሴ ናቸው ይላል። ሥላሴ ተበሉ ይላል። አምላክ ተበላ ይላል። አሁንም እባክህን መልስ ካለ መልስልን፣ ካልሆነ ወደ ቀጣይ እናልፋለን። ሳልህ የሚጨምራል እንደሱ አይደለም እያልኩ ነው። ይኸውልህ ሳልህ የሚጨምራል። የሚጨምረው ነገር ምን መሰለህ? የሰው ልጅ ብዙ ነገር ይመገባል፣ ብዙ ነገር ይበላል። ይሄ አባት አንተ ሚውት አድርግ።
ይሄ አባትም ብዙ ነገር ሊበላ ይችላል። አሳ፣ ማር ምናምን ሊበላ ይችላል እና በሆዱ በዳይጀስት ሲስተም ውስጥ ምግብ ወዴት ነው የሚቀየረው መሰለ? ወደ ቆሻሻ ይቀየራል። ሆዳችን ውስጥ ወደ ቆሻሻ ይቀየርና ይወገዳል። እና እነዚህን ያወጣቸው አካላት ስላሴ ናቸው ሶስቱም። እና ከምን ውስጥ ብዙ ቀን እንደቆዩ ታውቃለህ? ኢምራን ከምን ጋር ተቀላቅሎ እንደቆዩ በጣም ከባድ ነገር ነው። ሆድ ውስጥ ወደ ቆሻሻ ከሚቀየረው እንትን ጋር ማለት ከካካ ጋር አረ ፈጣሪ ያሳያችሁ ይሄንን እንግዲህ። እና መጥፎ ሆድ ውስጥ ገባ ሲባል ቀላል ነገር አይደለም። ከቆሻሻ ጋር ብዙ ቀን እየቆዩ ያሉት እና አምላክ እንደዚህ ያደርጋል? በጭራሽ ያደርግም። ይሄ ሐሰተኛ ነገር ነው። እሺ